ስኬታማ እንዳትሆኑ ለሚፈልጉ ሰዎች ምን ማድረግ እንዳለባችሁ ከመጽሐፍ ቅዱስ ጋር አገናኝቼ ልንገራችሁ። ስኬታማ እንዳትሆኑ የሚፈልጉ ሰዎች በተለይ በቤተሰብ ወይም በጓደኛ ያለ ነገር ነው። እቀርባታለሁ ወይንም እቀርበዋለሁ ብላችሁ ያላችሁት ሰው እናንተ ስኬታማ ስትሆኑ የማታውቁት አይነት ሰው ይሆኑባችኋል። ስለዚህስ ነገር ምን እናርግ? ውስጣችንን ሊጎዳ የሚችል ነገር ስለሆነ በዝርዝር እንመልከተው። በማንነታችሁ ጽኑ። የማንም አስተያየትና መጥፎ ንግግር አይነቅንቃችሁ። የእናንተ ማንነት የመጣው ከእግዚአብሔር ነው እንጂ በሰው አስተያየት አይደለም። ቃሉም ኃይልን በሚሰጠኝ በእግዚአብሔር ሁሉም ማድረግ እችላለሁ ይላልና። ከእግዚአብሔር ጋር አትለዩ፣ እርሱም ኃይል ይሆናችኋል። ማንም ምንም ቢልም አይገርማችሁም። መቼም ቢሆን ፊቱን የማያዞር ሁሌም ከጎናችሁ ሆኖ የሚጠብቃችሁ ለእናንተ ታማኝ፣ እውነተኛ፣ መቼም ሐሳቡን ስለእናንተ የማይቀይር አምላክ አለን። ከእርሱ አትለዩ። የትኛውም የምትተማመኑበት ሁሌም ከጎኔ ነው የምትሉት ሰው አንድ ቀን ሳታስቡት የማታውቁት ሰው ሆኖ እንደዚህ አይነት ሰው ነበር እንዴ ትላላችሁና በማንም ላይ እንዳትመኩ። መጽሐፍ ቅዱስ ያለ ምክንያት ይመስላችኋል እንዴ በእግዚአብሔር ብቻ ተመኩ የሚለው? መጽሐፍ ቅዱስ የተጻፈው እኮ ለራሳችን ጥቅም ነው። መጽሐፍ ቅዱስ አንድን ነገር ሲከለክልና እናንተ በግዴለሽነት ስታረጉት በኋላ ላይ ችግሩን እኮ ታዩታላችሁ። ስለዚህ ተስፋችሁን እግዚአብሔር ላይ ጣሉት፣ እርሱም ይመራችኋል። መጽሐፍ ቅዱስን አንብቡ፣ እባካችሁ አንብቡት መጽሐፍ ቅዱስን። እርሱን ተከትላችሁም ኑሩ፣ ደስተኛ የሆነ ህይወትም ይኖራችኋል። ቀጣይ ዙሪያችሁን አጽዱ፣ ማለትም በዙሪያችሁ ያሉትን ሰዎች በጸሎት አስወግዱ። አንድ በፍጥነት የሚሰራ ጸሎት ልንገራችሁ። ይህም እንደዚህ ነው። በልባችሁ ቃል ሳታወጡ እንዲህ ብላችሁ ጸልዩ። እግዚአብሔር ሆይ በዙሪያ ያሉት ሰዎች ካንተ ከሆኑ በህይወቴ ውስጥ አቆያቸው፣ ካንተ ካልሆኑ ግን ከህይወቴ ያስወጣቸው። እንዲህ ብላችሁ ጸልዩ በልባችሁ። ይህ ጸሎት በፍጥነት የሚሰራ ጸሎት ነው። በዚህም ጸሎት መልካም የሆኑ ከናንተ ጋር ይቆያሉ። አስመሳዮች ከሆኑ ደግሞ እግዚአብሔር የልባቸውን ስለሚያውቅ በቅጽበት ያስወጣቸዋል። ወይ ትጋጫላችሁ ወይ የሆነ ነገር ተፈጥሮም ትቆራረጣላችሁ። በዚህ ደግሞ አይክፋችሁ፣ ምክንያቱም የእግዚአብሔር መልስ ነውና። እርሱ ደግሞ he knows what's best for you። በዙሪያችሁ የሚደግፏችሁና የሚያበረታታችሁንም ሰዎች ያመጣላችኋል። ከጥበበኞች ጋር ስትጓዙ ጥበበኛ ትሆናላችሁ፣ ከጅሎች ጋር ስትጓዙ ደግሞ ጅል ትሆናላችሁና ተጠንቀቁ። ሌላው በህይወታችሁ አንድ መጥፎ ነገር ሲያጋጥማችሁ አትጥሉት። ምክንያቱም ይህ የመጣው እናንተን ለማጠንከርና ትልቅ የሆነውን ስጦታ ለመቀበል በቂ እንድትሆኑ የመጣ ፈተና ስለሆነ ነው። በተስፋ ተጓዙ እንጂ አሁን ላይ በህይወታችሁ ያለውን እያያችሁ አትጓዙ። walk by faith እና by sight። ሁልጊዜ በተስፋ ችግሮችን ተቋቁማችሁ ከእግዚአብሔር ጋር ሳትለዩ ሳታማሩም ተጓዙ። ያዘጋጀላችሁ ነገር ትልቅ ስለሆነ፣ በማማረር ግን ታዘገዩታላችሁ። ሰክሰስ የሚባለው በውጫዊ ዓለም የምናገኘው ነገር ብቻ ሳይሆን የውጫዊውን ነገር ለማግኘት መሰረቱ በውስጣችን የምንቀርጸው ነው። የውስጣችን ከተቀየረ በህይወት የምንፈልገውን ነገር ሁሉ እናገኛለን። ግን ምንድነው ችግሩ? አብዛኛው ሰው ይሄንን ነገር አንደርስታንድ አያደርገው። ውስጡ ቆሽሾ ውጪውን ለማሳመር ይሞክራል። ይሄ ደግሞ አይሆንም፣ ምክንያቱም ኢቨንቹዋሊ ውጪውን ማቆሸሻችሁ አይቀርም። ስለዚህ ውስጣችሁን ቀይሩ። ይሄ ብዙ ጊዜ ይባላል፣ ግን ምንድነው አብዛኛውን ጊዜ ውስጣችሁ ያለውን ነገር ቀይሩ ተብሎ በጣም ስለተደጋገመ ሰው መስማት ይሰለቸዋል። ግን ይሄ ነው እውነታው። ውስጣችሁን ካልቀየራችሁ ውጫችሁን ልቀይሩ አትችሉ። ሌላው ካልኩሌትድ የሆነ ሪስክ ለመውሰድ አትፍሩ፣ ምክንያቱም ያ ሪስክ ሊሆን ይችላል የእናንተ የስኬት መንገድ። አብዛኛው ሰው ግን በራሱ ጭንቅላት እስር ቤት ውስጥ ነው ያለው። ማለትም እንደዚህ ቢሆንስ፣ እንደዚህ ባይሆንስ፣ ባይሳካስ የሚል ፍርሃት በውስጣችሁ ስላለ መቼም ስኬታማ ልትሆኑ አትችሉ። ስለዚህ ለምን አስተሳሰባችሁን አትቀይሩት? ማለትም ባይሆንስ ባይሳካስ የሚለውን ነገር እርሱትና ቢሆንስ፣ ቢሳካስ፣ ህልማችሁ ተሳክቶ ሚሊዮነር ብትሆኑስ፣ ያሳባችሁት ሁሉ ተሳክቶ የምትፈልጉትን ህይወት እየኖራችሁ ለምን እሱን አታስቡትም? ማን ይከለክላችኋል? በራሳችሁ አእምሮ ኔጌቲቭን ተውትና ፖዚቲቭ ላይ አተኩሩ። ህልማችሁን አሳክታችሁ የምትፈልጉትን አይነት ኑሮ ለመኖር በአእምሯችሁ ቪዥዋላይዝ አድርጉ። የማይረባና ሰላማችሁን የሚያውክ ሐሳብ ከምታስቡ ጥሩ ነገር እያሰባችሁ አእምሯችሁን ተቆጣጠሩ። ሌላው በጣም የሚያስጠላ አስተሳሰብ
ለራሳችሁ ህይወት ኃላፊነትን አለመውሰድ ነው። ሁልጊዜ የእናንተ ጥፋት ሳይሆን የሌላ ሰው ነው፣ የሀገሩ ሁኔታ ነው፣ የኢኮኖሚ ጉዳይ ነው። ብቻ በአጠቃላይ እናንተ መልካም ሁልጊዜ ቪክቲም እንደሆናችሁ የምትኖሩ ሰዎች መቼም ስኬታማ ልትሆኑ አትችሉም። በደንብ ላብራራው። ለምሳሌ አንድ የማይሆን ነገር በህይወታችሁ ተፈጠረ። ከዛም የምትሉት ይህ እኮ እንደዚህ ሆነብኝ፣ እኔ ላይ እንደዚህ አይነት ነገር ለምን ይደርሳል? እኔ መልካም ሰው አይደለሁምን? እያላችሁ ከመለፍለፍ ይልቅ ይህ ነገር በህይወቴ ተፈጥሯል። አዎ ቀላል አይደለም። ነገር ግን ከዚህ ምንድነው የምማረው? እኔስ እዚህ ጋር ያረኩት ጥፋት ቀጣይ ደግሞ ምንድነው ብላችሁ ራሳችሁን ጠይቁ። ከዛም ለችግሩ መፍትሄ ሰጣችሁ ተምራችሁበት በቃ ሙቭ ኦን። ቁጭ ብላችሁ ህይወት ፌር አይደለም ብላችሁ አታማሩ። ስቶፕ ዲስ ቪክቲም ማይንድሴት። ማንም አይደርስላችሁም። የምትተማመኑበት ሰው ራሱ አይደርስላችሁም። ለራሳችሁ ራሳችሁ ናችሁ ያላችሁትና ራሳችሁን አውጡ። ሁልጊዜ የተጠቂነት ወሬ አታውሩ። ቆም በሉና አስቡ። ለችግሩ መፍትሄ ፈልጉ፣ ተማሩበት፣ ሁለተኛ እንዳይደገም። and then move on next። ይህን ቪክቲም ማይንድሴት ይዛችሁ ለምትቀርቡት ሰው እንኳን ችግራችሁን ብታዋዩት ማንንም ጉዳይ አይሰጠውም። ምክንያቱም ሁሉም ራሱ ስትራግል የሚያደርገው የራሱ ችግር አለ። እናንተ መታችሁ የእናንተን ችግር የመስማት ማንንም ሞራሉም ኢነርጂም የለውም። ቢሰሟችሁ ራሱ በውስጣቸው ምን እያሏችሁ እንደሆነ አታውቁትም። አንዳንዱ በሼም ሊሰማችሁ ይችላል፣ አንዳንዱ ደግሞ በውስጡ ሊያማርርባችሁ ይችላል። ሁልጊዜ የሰው ችግር ነው እንደሚያወራው አታውቁም የሰውን ኢንቴንሽን። ምክንያቱም at this point ሁሉም ሰልችቶታል። ማንም ችግር መስማት አይፈልግም። ማንም ስለ ስትራግል ማውራትም ዲስከስ ማድረግ አይፈልግም። እናንተ መታችሁ በችግር ላይ ችግር ነው እየጨመራችሁ ያላችሁት። ከመሰላችታችሁ የተነሳ እናንተን ከመደገፍ ይልቅ እናንተን ያገሏችኋል። ምክንያቱም ይሰለቻል። ሁልጊዜ አንድ ሰው ችግር ሲያወራ ይሰለቻል። ቴክ ሪስፖንሲቢሊቲ፣ ኃላፊነት ውሰዱና ህይወታችሁን ለመቆጣጠር ሞክሩ። ቀላል ነው እያልኩ አይደለም። ይህ መስዋዕት ያስከፍላችኋል። ግን ወደምትፈልጉት ህይወት እስከመራችሁ ድረስ ማድረግ ያለባችሁን ነገር መተግበር አለባችሁ። ስለዚህ ራሳችሁ ናችሁ ያላችሁት። ለራሳችሁ ህይወት ኃላፊነትን ውሰዱና የምትፈልጉትን አይነት ህይወት ለራሳችሁ ክሪኤት አድርጉ። የመጨረሻው ገንዘባችሁን በአግባቡ ተጠቀሙ። ያማራችሁን ሁሉ አትግዙ። ወይንም ይሄን የሶሻል ሚዲያ ትሬንድ እየተከተላችሁ don't go broke። ገንዘባችሁን ኢንቨስት አድርጉት። ዝም ብላችሁ ባንክ ውስጥ ሁሉን አታስቀምጡ። የተለያዩ ሼሮችን በመግዛት ያዋጣል የምትሉበት ቦታ ላይ ኢንቨስት አድርጉ። ነገ ይጠቅማችኋልና። ከምንም በላይ ግን አስተሳሰባችሁን ቀይሩ። አስተሳሰባችሁ በተቀየረ ጊዜ ህይወታችሁም ይቀየራልና። ሰው የሚያስበውን ነው ይላል መጽሐፍ ቅዱስ። ስለዚህ ምንድነው የምታስቡት? ከማን ጋር ነው የምትውሉት? ሁልጊዜ ራሳችሁ ፈትሹ፣ ራሳችሁን መርምሩ። ሰልፍ አናላይዝ ግዴታ ነው። ማንም በቪክቲም ማይንድሴት ሀብታም የሆነ የለም፣ ሚሊዮነር የሆነ የለም። በህይወታችሁ የሆነ ነገር ሲፈጠር ኢቭን ጥፋቱ የእናንተ ካልሆነ የኔ ጥፋት ነው ብላችሁ ሰዱ። ምክንያቱም ከዛ ነገር ነው ልትማሩ የምትችሉት። አብዛኛው ሰው ግን ኃላፊነትን ይሸሻል። ኃላፊነትን ሸሽታችሁ አትሻሻሉም፣ ወደፊትም አትጓዙ። ህይወት ይቀጥላል። እናንተ ግን በዛ ሲቹዌሽን ውስጥ በዛ ቪክቲም ማይንድሴት ውስጥ ስታክ ነው የምትሆኑት ፎር ላይፍ። ስለዚህ change your mindset and you will change your life። አስተሳሰባችሁን ስትቀይሩ ህይወታችሁን ትቀይራላችሁ።